ሰላም ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? በዛሬው ቆይታችን እንግዲህ በብዙዎቻችን ዘንድ በቀላሉ የሚታየውን ነገር ግን በውስጡ እጅግ አስገራሚና ድብቅ የጤና በረከቶችን የያዘውን ውሃን አፍልቶ የመጠጣትን ልምድ በጥልቀት የምናይ ይሆናል ማለት ነው። ውሃን ማፍላት ዝም ብሎ በሽታን መከላከል ብቻ ሳይሆን ሰውነታችንን ከመርዝ የሚያጸዳበት የምግብ መፈጨት ስርዓታችንንም የሚያድስበትና የህይወት ጉልበታችንንም የምናነቃቃበት ልዩ ጥበብ ነው ማለት ነው። ክቡራትና ክቡራን ይህ ዝግጅት ውሃን አፍልቶ መጠጣት በሰውነታችን ውስጥ ስላለው ተአምራዊ ፋይዳ ያላችሁን ግንዛቤ ወደ ላቀ ደረጃ የሚያሸጋግርና ይህንን ቀላል ልምድ በመጀመር ብቻ እንዴት ጤናችሁን መጠበቅ እንደምትችሉ የምትረዱበትን በመሆኑ እስከ ፍጻሜው አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ። እንግዲህ ይህ ቪዲዮ ለእናንተም ሆነ ለምትወዳቸው ሰዎች መስማት የሚፈልጉት የጤና ችግር ሊሆን ስለሚችል እባካችሁ ለምትወዳቸው ሰዎች ሼር በማድረግ ከዚህ ቪዲዮ ብዙ ትምህርት እንዲያገኙና ራሳቸውን ይህን ነገር በመጠቀም ፕሮቴክት እንዲያደርጉ እንድትጋብዙ እመክራችኋለሁ። እንዲሁም ደግሞ ቪዲዮውንም ስትጀምሩት ላይክ በማድረግ ጀምሩ ትላለሁ። ወቅታዊና ጠቃሚ የጤና መረጃዎች ደግሞ ሁልጊዜ ወደ እናንተ ይደርሱ ዘንድ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ጋብዛችኋለሁ። አብራችሁኝ ቆዩ። ውሃን ማፍላት ምግብን እንደማብሰል ያህል የውሃን ባህሪ የመቀየር ሂደት ነው። እንግዲህ ብዙዎቻችን ውሃን የምናፍለው በሽታን ለመከላከል ብቻ ቢሆንም የፈላ ውሃ ግን ከጥንታዊ የጤና ጥበብ ጀምሮ እንደ ተፈጥሯዊ መድኃኒትነት ይታያል። ውሃ ሲፈላ ሞለኪውሎቹ ይነቃቃሉ። ይህም ደግሞ ውሃውን ወደ ሰውነታችን ሴሎች በቀላሉ እንዲገባና የሰውነትን ውስጣዊ ሙቀት ወይም ኢንተርናል ቴርሞስቴታችንን በተሻለ ሁኔታ እንዲያስተካክል ያደርገዋል ማለት ነው። ይህ ሂደት እንግዲህ ውሃን ከመጠጥነት ባለፈ ለሰውነት ንቃትንና ዳግም ልደትን የሚሰጥ ፈሳሽ ኃይል ያደርገዋል። ልዩነቱን ስንመለከት ደግሞ ቀዝቃዛ ውሃ ለሰውነት እንግዳና ቀዝቃዛ ሆኖ ሲሰማን፣ የፈላ ውሃ ግን ከሰውነታችን የውስጥ ሙቀት ጋር ተስማምቶ ማለት ነው የሚዋሃድ የጤና ምንጭ ማለት ይቻላል። ይህ በሙቀት የነቃ ውሃ ወደ ሰውነታችን ሲገባ ልክ እንደ ንጋት ፀሐይ የሰነባበቱ የሰውነታችን ክፍሎቻችን ማለት ነው እነሱን ይቀሰቀስና አዲስ ጉልበት ይዘራባቸዋል ማለት ነው። እንግዲህ ውሃን አሙቀን ስንጠጣ የምናገኛቸውን ስድስቱን የጤና ውጤቶችን ደግሞ ከዚህ በመቀጠል ከነ አጠቃቀሙ በስፋት እንመለከታለን ማለት ነው። እንግዲህ በስተመጨረሻ የምንመለከተው ደግሞ ውሃውን እንዴት መጠቀም እንደምንችል እና በምን አይነት ሰዓት ብንጠቀመው የተሻለ ውጤት ልናመጣ እንደምንችል ነው ማለት ነው። ስለዚህ ቪዲዮን እስከመጨረሻው ብትመለከቱ ተጋብዛለሁ። ለምሳሌ ከመጀመሪያው ብንጀምር ተላላፊ በሽታዎችን መከላከል ወይም ደግሞ የማጥፊያው ጥበብ እንደሆነ ይነገርለታል። ውሃን ማፍላት በሳይንስ ደረጃ እጅግ አስተማማኝ የማጥራት ዘዴ ነው። በምንኖርበት አካባቢ ያለው የቧንቧ ውሃ ምናልባትም ወይም ደግሞ የጉድጓድ ውሃ ማለት ነው በአይን የማይታዩ እንደ ኢኮላይት እና ጃርዲያ ያሉ ተዋሲያንን በውስጡ ሊይዝ ይችላል። እንግዲህ ውሃን የማፍላት ጥበብ 100 ዲግሪ ሴንቲግሬድ ላይ ደርሶ ለጥቂት ደቂቃ ሲንተከተክ የእነዚህን ተዋሲያን የሴል መዋቅር ይፈራርሳል። ይህም ማለት ውሃውን ካፈላችሁ በኋላ የሚቀረውን ፈሳሽ ከማንኛውም ተላላፊ በሽታ ማለትም እንደ ታይፎይድ እና ኮሌራ ማለት ነው ከነዚህ ሁሉ የጸዳ ይሆናል ማለት ነው። እንግዲህ ይህ ሂደት በተለይ የበሽታ መከላከል አቅማቸውን ዝቅተኛ ለሆኑ ህጻናትና ለአረጋውያን ማለት ነው እንደ ትልቅ የጤና ጋሻ ሆኖ ያገለግላቸዋል። ስለዚህ ህጻናትንም ሆነ አረጋውያንን ካስከፊ የተዋሲያን በሽታዎች ለመጠበቅ ሲባል ውሃን አፍልታችሁ ብትጠቀሙት የተሻለ ውጤት ማግኘት ይቻላል፣ ወይም ደግሞ ከበሽታ እነሱን መጠበቅ ትችላላችሁ ማለት ነው። ሁለተኛው ደግሞ ለስርዓተ ምግብ መሰለጥ ትልቅ አስተዋጽኦን ያደርጋል። የምግብ መፈጨት ሂደት የሚጀምረው እንግዲህ በአፋችን ውስጥ ቢሆንም በሆዳችን ውስጥ ያለው የሙቀት መጠን ለኬሚካላዊ መበስበስ ወሳኝ ነው። ቀዝቃዛ ውሃ ስንጠጣ በምግብ ውስጥ ያሉት ቅባቶች እንዲረጋጉና እንዲጠነክሩ ያደርጋል። ይህም እንግዲህ በሆድ ውስጥ እንደ ድንጋይ ተቀምጠው የሆድ መነፋትንና ምቾት ማጣትንም ይፈጥራሉ። የፈላ ውሃ ግን እነዚህን ቅባቶች በማሟሟት አንጀታችን ምግብን በቀላሉ እንዲመጥና ቆሻሻን እንዲያስወግድ መንገዱን ያቀላጥፍልናል። ይህም እንግዲህ ምግብን ከተመገባችሁ በኋላ የሚሰማችሁን የክብደት ስሜት ያስወግዳል። እንዲሁም ደግሞ የተለያዩ ችግሮች በእናንተ ላይ እንዳይከሰቱ ይጠብቃችኋል። ምግብንም እንዲሁ ከተመገባችሁ በኋላ ቀዝቃዛ ውሃ መጠጣት በምግብ ውስጥ ያሉ ዘይቶችና ቅባቶች እንዲረጋጉ ወይም ደግሞ ሶሊዲፋይ እንዲሆኑ ያደርጋቸዋል። ይህ የረጋ ስብ በአንጀት ግድግዳ ላይ በመለጠፍ እንግዲህ የምግብ መፈጨትንም ያዘገያል። ለሆድ ድርቀትና ለጋዝ መከማቸትም ምክንያት ይሆናል ማለት ነው። ነገር ግን የፈላ ውሃ እነዚህን ስቦች በማሟሟት ምግቡ በቀላሉ ወደ ፈሳሽነት እንዲቀየርና አንጀታችን ውስጥ ያለ ምንም ግጭት እንዲያልፍ ያደርገዋል ማለት ነው። ይህም የአንጀት እንቅስቃሴን በማቀላጠፍ ጠዋት ያለምንም መቸገር ቆሻሻን ለማስወገድ ይረዳቸዋል ማለት ነው። ሶስተኛ ደግሞ የሰውነት መርዛማ ነገሮችን ያስወግድላቸዋል። ሰውነታችን በየቀኑ ከአየር ከምግብና ከውጥረት የተነሳ የተለያዩ ቆሻሻዎችን ያከማቻል።
የሞቀ ውሃ መጠጣት የሰውነትን የውስጥ የሙቀት መጠን ወይም ኮር ቴምፕሬቸርን ማለት ነው ከፍ ያደርገዋል ማለት ነው። በዚህ ጊዜ የሰውነት ተፈጥሯዊ የማቀዝቀዝ ዘዴ ይነቃቃል። እንዲሁም የደም ዝውውር ወደ ቆዳ አካባቢ ስለሚጨምርና ቀዳዳዎች ስለሚከፈቱ መርዛማ ንጥረ ነገሮች በላብ መልክ ይወጡላቸዋል። በተጨማሪም ኩላሊታችን ደምን በብቃት እንዲያጣራና ቆሻሻን በሽንት መልክ እንዲያስወግድ ከፍተኛ ግፊትን ይሰጠዋል ማለት ነው። እንዲሁም ደግሞ የሞቀ ውሃ መጠጣት የሰውነትን ውስጣዊ ሙቀት ከፍ ስለሚያደርገው ማለት ነው የደም ዝውውርን ወደ ቆዳና ወደ ኩላሊት እንዲጨምር ያደርጋል። በዚህ ጊዜ እንግዲህ የላብ እጢዎች ተከፍተው በውስጣቸው የታመቀውን ጨውና መርዛቸውን ማስወጣት ይጀምራሉ። በተጨማሪም የሞቀ ውሃ የኩላሊትን ስራ ያቀላል። ደም በከፍተኛ ፍጥነት ተጣርቶ ቆሻሻው በሽንት መልክ እንዲወገድ ግፊትን ያደርጋል ማለት ነው። ይህ ሂደት እንግዲህ ተፈጥሯዊ የሰውነት እጥበት ወይም ደግሞ ኢንተርናል ባዝ ተብሎ ይጠራል ማለት ነው። ምክንያቱም ውስጥን የማጽዳቱን ሂደት እያቀላጠፈ ስለሚሄድ የተለያዩ በሽታዎች ውስጣችን ውስጥ የሚዘጋጁ የተለያዩ መርዞች ቢኖሩ እነሱን በጠቅላላ ጥርግርግ አድርጎ በሽንት መልክ እንዲወገዱ ትልቅ አስተዋጽኦን ያደርጋል ማለት ነው የፈላ ውሃ መጠጣት። አራተኛው ደግሞ የደም ዝውውርን ማሻሻል ነው ሌላኛው ስራው። ደማችን ለሰውነታችን ክፍሎች አልሚ ምግብንና ኦክሲጅንን የሚያደርስ መኪና ማለት ይቻላል። የደም ስሮች ጠባብ ሲሆኑ ግን ይህ ስርጭት ይስተጓጎላል። ዝርዝር ሁኔታዎቹን ስንመለከት ደግሞ የፈላ ውሃን መጠጣት የደም ስሮች የማላላት ወይም ቫሶዲሌሽን ባህሪ ያለው፣ ስሮቹ ሲለጠጡ ደግሞ ደም በከፍተኛ ፍጥነትና ጥራት ይሰራጫል። ይህ ደግሞ በተለይ ለጡንቻዎች ዘና ማለት ትልቅ ሚና አለው ማለት ነው። የደም ዝውውር ሲስተካከል ደግሞ የልብ ስራ ይቀላል፣ የደም ግፊትን የተመጣጠነ ይሆናል ማለት ነው። ይህም ደግሞ ለሰውነታችን ንቁና ዝግጁ እንዲሆን ያደርገዋል ወይም ያበረታተዋል ማለት ነው። አምስተኛው ደግሞ የሰውነት ክብደት ለመቀነስ ወይም ደግሞ ስብን ለማቃጠል ትልቅ አስተዋጽኦ ያለው። እንግዲህ ብዙዎቻችን ክብደት ለመቀነስ የተለያዩ መድኃኒቶችን እንሞክራለን። ነገር ግን የፈላ ውሃ ተፈጥሯዊ መፍትሄ ማለት ይቻላል። ምክንያቱም ደግሞ ሞቅ ያለ ውሃ መጠጣት የሰውነትን ሜታቦሊዝም በከፍተኛ ሁኔታ ያነቃቃል። ሰውነት የገባውን የሞቀ ውሃ ከራሱ ሙቀት ጋር ለማመጣጠን ሲል ተጨማሪ ኃይል ወይም ካሎሪ ይጠቀማል። ይህ ሂደት ደግሞ ቴርሞጄኒክ ኢፌክት ይባላል። በተለይ በጠዋት ከሎሚ ጋር በመጠጣት በሆድ አካባቢ የሚከማች ግትር ስብን እንዲበሰብስና ለኃይል ምንጭነት እንዲውል ማፋጠን እንችላለን። ምክንያቱም ይህ የፈላ ውሃን በምንጠጣ ጊዜ ውስጣችን የተከማቸው ስብ በጠቅላላ መቅለጥ ወይም ደግሞ ወደ አስፈላጊ ቦታ ሄዶ አስፈላጊውን ተግባር እንዲያከናውን እድል ከፋችና ትልቅ የጤና በርን የሚከፍት መንገድ ነው ማለት ነው። ስለዚህ በዚህ መንገድ በተጠቀሙት የሞቀ ውሃ ትልቅ አስተዋጽኦ እንዳለው መገንዘብ ትችላላችሁ። ስድስተኛና የመጨረሻው ደግሞ የአፍንጫንና የጉሮሮ መታፈንን ይከፍትልናል። ይህ ምንድነው? በጉንፋን ወይም በሳይነስ በምትጠቁበት ጊዜ አፍንጫችሁ ወይም ጉሮሯችሁ በንፍጥ መሙላት ይጀምራል። የፈላ ውሃ ደግሞ እንፋሎቱ ወደ መተንፈሻ አካላት ሲገባ የደረቀውንና የወፈረውን ንፍጥ ያቀጥነዋል። ይህ ደግሞ በቀላሉ በሳል ወይም ደግሞ በአፍንጫ በኩል እንዲወገድ ያደርጋል ማለት ነው። በተጨማሪም የሞቀው ፈሳሽ የጉሮሮን ህብረ ሕዋሳት በማለስለስ የመቁሰልና የማሳከክ ስሜትን በፍጥነት ያስታግስላቸዋል። ልክ እንደ ተፈጥሯዊ ጭስ ወይም ስቲም ኢንሃሊቴሽን ሆኖም ያገለግላቸዋል ማለት ነው። አንድ ብርጭቆ የፈላ ውሃ ስትጠጡ ሰውነታችሁ ያንን ሙቀት ወደ ተለመደው የሰውነት ሙቀት ወይም ወደ 37 ዲግሪ ሴንቲግሬድ ለማውረድ ሲል እንግዲህ ከፍተኛ ኃይልን ይጠቀማል ማለት ነው። ይህ የሙቀት ማመጣጠን ሂደት ደግሞ ሜታቦሊዝምን እስከ 30% ሊጨምር እንደሚችል ጥናቶች ያሳያሉ። በተለይ በውስጣችን የተከማቸው ግትር ስብ ሰባብሮት ለኃይል ምንጭነት እንዲውል ያነሳሳዋል። ይህም ያለምንም ከባድ ስፖርት በቀን ውስጥ የምናቃጥለውን የካሎሪ መጠን ከፍ ያደርጓል ማለት ነው። መቼ ብንጠጣ ይመረጣል ካልን ደግሞ ዋነኛውና ወሳኙ ጊዜ ጠዋት በባዶ ሆድ መሆኑ መልካም ነው። በተለይ ካልጋ እንደተነሳችሁ የሚጠጣ አንድ ብርጭቆ ለብ ያለ ውሃ ሌሊቱን በሙሉ በሰውነት ውስጥ የተከማቸውን ቆሻሻ ጠራርጎ በማውጣት የአካል ክፍሎች ስራቸውን በንቃት እንዲጀምሩ ያደርጋል። በመቀጠል ደግሞ ከምግብ በፊት ግማሽ ሰዓት ቀደም ብሎ መጠጣት ሆድን ለምግብ ዝግጁ ከማድረጉም በላይ ከመጠን በላይ የመመገብ ስሜትን ይቀንስላችኋል። ከምግብ በኋላ በተለይ ከ30 ደቂቃ እስከ 1 ሰዓት ባለው ጊዜ ውስጥ መጠጣት ደግሞ ምግቡ በቀላሉ እንዲፈጭና ቅባቶች እንዳይረጉ ይረዳችኋል። በመጨረሻም ደግሞ ከመኝታ በፊት 1 ሰዓት ቀደም ብሎ መጠጣት የነርቭ ስርዓትን በማረጋጋት ማለት ነው ጥልቅ እንቅልፍ እንዲወስዳችሁና ሌሊቱን ሙሉ ሰውነታችሁ በፈሳሽ እጥረት እንዳይጎዳ ይከላከልላችኋል። ባጭሩ ምንድነው? እነዚህን ጊዜ አጠብቆ መጠጣት ከውሃው የሚገኘውን የጤና በረከት እጅግ የላቀ ያደርጓል ማለት ነው።
ክቡራትና ክቡራን ውሃን አፍልቶ በመጠጣት የምታገኙትን አስገራሚ የጤና ጥቅሞችና ይህ ቀላል ልምድ በሰውነታችን ውስጥ ስለሚፈጥረው ተአምራዊ ለውጥ የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው ነጥቦች ውሃን ማፍላት ዝም ብሎ የቤት ውስጥ ስራ ሳይሆን ጤናችንን በገዛ እጃችን የምንጠብቅበት ታላቅ ዘዴ መሆኑን በዝርዝር እንዳስገነዘብኳችሁ ተስፋ አደርጋለሁኝ። ማስታወስ ያለባችሁ ነገር ደግሞ ጤናችን በእጃችን መሆኑንና ዛሬ የምናሳየው ጥቃቅን የሚመስል በጎ ልማድ የነገ የጤና ዋስትናችን ሊሆን ስለሚችል ይህንን ቀላልና ተፈጥሯዊ የጤና ጥበብ ዛሬውኑ መጀመር ይኖርባችኋል ማለት ነው። በቪዲዮ ላይ ያላችሁን አስተያየት ወይም ይህንን ልምድ በመጀመራችሁ በሰውነታችሁ ላይ ያያችሁት ለውጥ እንዲሁም በሌላ ርዕሰ ጉዳይ እንድንወያይ የምትፈልጉት ጥያቄ በኮሜንት ላይ ሁሉንም በጥንቃቄ የማነብ ይሆናል። ይህ መረጃ ለሌሎችም እንዲደርስ ደግሞ ብዙዎች ጤናቸውን በተመጣጣኝና በቀላል መንገድ እንዲጠብቁ ሼር ማድረጋችሁን አትርሱ። በሚቀጥለው ደግሞ ሌላ አዲስ ቪዲዮ ይዤላችሁ እመጣለሁኝ። ከጤና ጋር ያላችሁን ግንዛቤ እንድታሳድጉ ጤናችሁን እንድትጠብቁና ሰዎችንም እየጋበዛችሁ የተሻለ ጤናቸውን የሚጠብቁበት መንገድ እንድትፈጥሩ እንድትጋብዙ እመክራችኋለሁኝ። በቀጣይ አዲስ መረጃ ይዤላችሁ እቀርባለሁ ማለት ነው። ሰላም ሁኑ።